واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك. ايش شفت كذا يا سلام يا سلام يا سلام بطعم والله العظيم انت اللي فات الله هذا حسبوت كتر من عمنا لله هذا ما كان حسين بي انا كفوك ما كان حسين نعم ما كان حسين بلا يا ما كان سلام منو ندور أنا ندور يقربني له هذا الدنيا ولا يقربني ندور هذا لا ولا بيصبر برا ولا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا لما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا له من رحمتنا دي منو انتنا نمس قلنا لكم يا نايا وسو 09 هايا والله بقى بنت لك فتله نقطه واذكر في الكتاب موسى أكيد تسلال كنا ولا يوتسبوت سالك فداك الله ما قام شيء واذكر في الكتاب موسى إنه كان مخلصا أشيو جوابها كفت الله
እሺ ልጆች እስካሁን እየሰሙ ኑርሴን እየሰማህ ነበር። ኑርሴን እየሰማህ ነበር። እሺ አድሚኖች ካላችሁ ሰው ማስገባት ትችላላችሁ። እሱ ምክር ያስፈልገኛል ሰለምታይ ነኝ። ስለ ዲና ተማር። ወላሂ እንጃ እዛ ነው እንዴ? እሺ ይሰማቸዋል ልጆች? اسمع الكلام ولا؟ السلام عليكم أستاذ. وعليكم السلام. عند ሶስት ጥያቄዎች ነበሩ። እሺ ጥያቄ ምንድን ነው? እሺ አንደኛ በሐዲስ ጉዳይ ነው እና ሰነድ ማለት ምን ማለት ነው? ሰነድ በሐዲሱ ዘጋቢና በነቢያችን ሰለላሁ ዐለይሂ ወሰለም መካከል ያሉት ሪጃሎች ማለት ነው። ለምሳሌ ቡኻሪ ሰለላሁ ዐለይሂ ወሰለም ድረስ ያሉት እነዛ ሪጃሎችን አስመልክተው ነው ሰነዶች። እሺ ሳለ ተቆረጠ እንደ ልጆች ጥያቄ ከሌላችሁ ባትልኩ ልጆች። እሺ ሰላም አለይኩም። يلا انزل تحت ሐዲስ وعليكم السلام ላይ አሁን የምትናገረው ነግባ ልኬልሃለሁ። እሺ የአብደላህ ሀረሪ ፎቶ ያደረከው ልጅ ልኬልሃለሁ። ነግባ የመታ እሺ እየሰማህ ነው? ኡስታዝ እኔ ልጠይቅ? እሺ ጠይቂ። እሺ ሪባ ማለት የሆነ ጊዜ የወለድ ገንዘብ ቤት ተጠቅመው ነበር ማለት ነው። እና እሱን አሁን ማለት ተወብተናል ልክ እንዳልሆነ ምናምን ገብቶኛል። እና አሁን ሳንቲሙን እንዴት ነው ማድረግ የምችለው? ለድሃዎች ሰደቃ መስጠት ስላለፈው ተውበት ማድረግ ነው። ኦኬ ችግር የለውም ማለት ነው። እንትን ለሙስሊም ምናምን አይሰጥም ምናምን ሲሉኝ እኮ አወዛግቦኝ ነበር። ችግር የለም ዝም በያቸው። ወይ ለመንገድ ስራ ወይ ለሆነ ነገር ምናምን ስጫ አሉኝ። በዑለሞች መካከል ሁለት ሀሳብ አለ። አንደኛው ለልማት እየዋለ ያሉ ዑለሞች አሉ። ሌሎች ደግሞ ለተቸገሩ ድሃዎች ቢሰጥም ችግር የለውም ብለው ተናገሩ አሉ። ስለዚህ በጣም የተባሰበት ለተቸገሩ ሰዎች ችግር የለውም መልስ ሰጥ እንጂ ጋር ሾሱ እና እየላኩልህ ነው። የአብደላህ ሀረሪ ፎቶ ያደረከው ልጅ ና ግባና እዚህ ጋር አውራ። ትልቁ ላይ አድርገሃለሁ ታወራለህ። يلا تعال تعال عايش እሺ ልቀጥል? ናግባ እንጂ ሲለግባ እንጂ። እሺ ጠይቂ ቀጥል። ዱዓ ስናደርግ ማለት ነው
ለምሳሌ አንድ የጠይቀ ነው ሶብር ማድረጉ ነው የሚሻለው ወይም ሁልጊዜ መጠየቁ? ሁልጊዜ መጠየቁ። አላህ ስብሐነሁ ወተዓላ ችክ ብሎ የሚለምነውን ባሪያውን ይወዳል። አላሁ የግደቡ ኢን ተረክተ ሱአለሁ ወቡነየ አደሙ ሒነ ዩስአሉ የግደቡ። እሺ እንዴት ነህ እሱ? ደህና ነኝ። ሁሉ ሰላም? ምን ሰላም አለ? ኢየሱስ ክርስቶስ በምድር ላይ ሰላምን ለማምጣት የመጣ አይምሰላችሁ ሰይፍን እንጂ እያለ ጌታ ሰው። ትክክል ነው። ኢየሱስ ክርስቶስ ሰይፍን ለማምጣት ነው የመጣው። ትክክል። ሰይፉ አገልግሎቱ ለምንድን ነው? ሰላምን ለማምጣት አልመጣም። ስለዚህ ኢየሱስ ክርስቶስ አይደለ ሰውን ለማጣላት ነው አይልም ሐሳቡ ይላል። ቃል በቃል ይላል። ቃል በቃል ክፍሉን ገብተን እናንብበው። ትችላለህ። አንብበው። የት እንዳለ ካወቅኸው አደንቅሃለሁ። የመጀመሪያ የት ነው ያለው? ማቴዎስ ወንጌል ላይ ምናምን የተናገረ ይመስለኛል። ማቴዎስ ወንጌል ላይ ያለ ቃል ይመስለኛል። ወንድም ከወንድሙ ልለይ፣ እናትን ከልጅ ልለይ፣ አንዱን ወስዶ አንዱ እንደሚቀር የተናገረበት ቦታ ነው። አንብቤዋለሁ። ቁጥሩን አክቹዋሊ ማስታወስ አይጠበቅብኝም። ችግር የለም። ለማንኛውም ያልኩት ቃል በቃል አለ የለም። ኢየሱስ ክርስቶስ እኔ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ ሰይፍን እንጂ ልጅን ከአባቱ እናትን ከልጁ ሚስትን ከምራቷ እለያይ ዘንድ እመጣለሁኝ። ሁሉም አንዱ ለሌላው ሰው በየቤቱም ጠላት ለጠላት እንዲሆን እና ስለዚህ ኢየሱስ ክርስቶስ በሰላም የመጣ ሳይሆን ሰይፍ ነው የመጣው። ሰይፍ ሲባል ምን ማለት ነው? ሰይፍ ማለት ለጦርነት ሰዎች የሚጠቀሙበት መሳሪያ ሲሆን ኢየሱስ ሰይፍን ላመጣ ነው የመጣው። ትክክል እኮ ነው። አንተ ኢየሱስን በማመን ሰይፍ ልታነሳብኝ ትፈልጋለህ። አልተመቸህም እንጂ እኔ ኢየሱስ ክርስቶስን አምንበታለሁ እኮ ሲጀምር። ለምንድን ነው በእሱ አመንክ ብዬ ሰይፍ ማነሳበት? ለዛ እሱ ነው የሚያውቀው። ይኸው ሰይፍ ሁልጊዜ እንደተመዘዘ ነው። በሱም በኢየሱስ ክርስቶስ ምክንያት የታረዱ ሰዎች እንዳሉ እነግርሃለሁ። አዳም ኢየሱስ ክርስቶስ በእርሱ በማመኑ አንድ ሰው እወደዋለሁ እንጂ አልጠላውም። ግን አንተ የክርስቶስ ተቃዋሚ ነህ። እሱ የአንተ አመለካከት ነው። እሱ የአንተ አመለካከት ሳይሆን የኢየሱስ አመለካከት ነው። ቆይ አንተ ክርስቲያኖች የኢየሱስ ክርስቶስ ተቃዋሚዎች ናቸው። ማስረጃ ላሳይህ። ቦታውን ገብተን እናንብበው። ቦታውን ባጭሩ ቶሎ እንዳገኘው ንገረኝ። ማቴዎስ ወንጌል ምዕራፍ ስንት ነበረ? አንድ የክርስቶስ ተቃዋሚ እንደሆንክ ማስረጃ ልስጥህ እያልኩህ ነው። አንተ ምን ትላለህ? እኔ ክርስቶስ በጣም የምወደው ነኝ። በመጽሐፍ ቅዱስ ማስረጃ አትወደውም? ምን ትላለህ? ማስረጃ በቃ ኢየሱስ ክርስቶስ ውዴታ በምንድን ነው የሚገለጸው ብሏል። የሚወደኝ ቃሌን ይጠብቃል አለ። መስቀሌንም ተሸክሞ ይኖራል አለ። በጣም ጥሩ። ስለዚህ አንተ የክርስቶስን ቃል ትጠብቃለህ። አምላክ አለኝ ብሎ የተናገረውን አምላክ አለው ብለህ ታምናለህ? አምናለሁ። በጣም ጥሩ። ይሄ ልጅ ለኢየሱስ ክርስቶስ አምላክ አለው ብሎ ያምናል። ለአምላክ አምላክ ይኖረዋል? ለአምላክ አምላክ አለው? ኢየሱስ ክርስቶስ ለተዋሃደው ስጋ አምላክ ያስፈልገዋል ሰው ስለሆነ። ኢየሱስ ክርስቶስ ብያጠልክ ለአምላክ አምላክ አለ የለው? እየነገርኩህ እኮ ነው። ለአምላክ አምላክ አለው የለውም? መለስኩልህ እኮ። ኢየሱስ ክርስቶስ ለአምላክ አምላክ አለው የለውም? ለማርያም ልጅ ለኢየሱስ ክርስቶስ ስጋ ለለበሰው አምላክ አለው የለውም? ጥያቄ ትክክል አይደለም። የለውም። ስለዚህ ለአምላክ አምላክ የለውም ብሏል አይደለ? ስለዚህ ኢየሱስ ክርስቶስ አምላክ ለስጋው ነው አምላክ ያለው። ኢየሱስ ስጋ ስላለው አምላክ ያስፈልጋል። በስጋዬ ነው አምላክ ያለኝ ያለበት ኢየሱስ ክርስቶስ የቱ ጋር ነው ማለት አይጠበቅበትም። እሱን ለማወቅ እኔ አላለም። አያቸው የክርስትና እምነት ላይ ምንድን ነው የሆነ ፋሚሊ ሲገቡ ጊዜ
ይሄን ማለት አይጠበቅበትም ምናምን ይላሉ። እኔ ውስጥ የገባሁበትን ሀሳብ እንድንጨር ትላንትና ማታ ገብቼ እየሰማኸኝ ነው። ኢየሱስ ክርስቶስ አምላክ እንዳለው ቃል በቃል ሲናገር ጊዜ በስጋዬ ነው ብሎ አልተናገረም አንዲት ቦታ ላይ። ስለዚህ እንደ ማንኛውም ሰው አምላክ ያለው ሰው ነው። እሱ ምንድነው ከተባለ ሰው ነው። ቃል በቃል ማለት ራፍ 8 ቁጥር 40 መናገር አይጠበቅበትም። ምክንያቱም እኔ እናንተ አንሱ እስካሁን አንተን ሴት ብዬ ጠርቻለሁ ወይንም አንቺ ብዬ ጠርቻለሁ። ስለዚህ አብርሃም መልስልኛ፣ ያንተንም እየመለስኩ ነው። እኔንም መልስልኝ። አምላክ ነው አይደለ? ሎጂክ አይደለም። መጽሐፍ የሙሴ አምላክነትና የኢየሱስ አምላክነት አይደለም። ለምሳሌ ዮሴፍን በመጽሐፍ ቅዱስ ላይ ጌታ ተብሏል። አታዳምጥም? ካላዳመጥክ አስወጣለሁ ልትለኝ ነው? ከፈለክ መውጣት ትችላለህ። እያባበልኩ አላስቀምጥህም። ነገር ግን ኢየሱስ ክርስቶስ የመጣሁት እኮ እንድንወያይ ነው። አንሱዬ መወያየት ማለት መደማመጥ የሚለውን አንተም በልጭ። እሺ ቀጥል። ኢየሱስ ክርስቶስ አምላክ ነኝ አላለም። ውስጥ ግን አምላክ እንደሆነ ተነግሮለታል። ምን ትላለህ? ኢየሱስም አምላክ እንደሆነ ተነግሮለታል። ኢየሱስ ክርስቶስ አምላክ ነኝ ብሎ ተናግሯል አንድ ቦታ ላይ። ሙሴ እኔ አምላክ ነኝ እኮ ብሎ አላለም። አውጣልኝ እንደዛ የሚል ሙሴ እኔ አምላክ ነኝ ያለበትን ቦታ አውጣልኝ። ቆይ አንዴ፣ ስለ ሙሴ ስለ ኢየሱስ ክርስቶስ አንተ አምላክ ነው ብለህ ተናግረሃል። በዚያ ላይ ትቀጥላለህ። መልሰው ወደ ብቻ አትበረስ። ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ተናግሯል መጠየቅ ትችላለህ። እሱን አይደለም አንተ ጥያቄን አንተ ሳይሆን የምታበጀው እኔ ነኝ። ስለዚህ ኢየሱስ ክርስቶስ አምላክ ነኝ ብሎ ተናግሯል አልተናገረም? ጌታ ነኝ ብሎ ተናግሯል። አልጠየቅኩም። ስለዚህ አምላክ ነኝ አላለም አይደለ? ዋት ኢዝ ዘ ዲፈረንስ ቢትዊን አምላክና ጌታ? አምላክ ነኝ ብሏል አላለም ኢየሱስ ክርስቶስ? በቀጥታ እኔ አምላክ ነኝ የሚለውን ቃል እኔ እስካሁን ብሎም ሊሆን ይችላል፣ ግን እኔ እስካነበብኩት ድረስ አይቻላቅም ወንድም። አላሁ አክበር። ኢየሱስ ክርስቶስ ስለ አምላክ ነኝ አላለም። ግን አምላክ ነው እንድትል ያደረገ ታዲያ ምንድን ነው? የአምላክነት ባህሪ ስላየውበት። የአምላክነት ባህሪያቶች ስንት ናቸው? ስንት ናቸው አይባልም። ባህሪያቶችን እነግርሃለሁ። ብዙ ናቸው። ብዙ ባህሪ ያለው እግዚአብሔር ለምሳሌ ፍቅር ነው። ኢየሱስም ፍቅር ነው። አምላክ ኃጢአትን ይሰይራል። የአምላክነት ባህሪያቶች የመለኮት መገለጫዎች ምን ናቸው? እስኪ ቢያንስ አንድ አስተርጉ ከሰጠ አንድ አምላክ ለምሳሌ ያሰኝበት ለምሳሌ ምልክቶች ተቀጥል። ኢየሱስ ክርስቶስ ፍቅር ነኝ ሲል ፍቅሩ የዘላለማዊ ነው። አንተ አሁን ፍቅር አለኝ ብትል ፍቅር ነገ ሊያልቅ የሚችል የሚቀየር ፍቅር ነው። የሱ ፍቅር ግን ፍቅር ምንድን ነው? አያችሁት አይደለ? የአምላክነት መገለጫ ወላሂ እኮ ፍቅር ነውና ስለዚህ አምላክ ነው። እየሰማኸኝ ነው? ፍቅር የሚል የአምላክነት መገለጫ ነው የሚል መጽሐፍ ቅዱስ ላይ ማስረጃ አምጣ እስኪ። ና ትልቁ ላይ አድርገህና ክፈት። ጥያቄ ምን ነበረ? አሁን ትንሽ ድምጽህ እየራቀኝ ስለሆነ ፍቅር ከአምላክነት መገለጫዎች አንድን አምላክ አምላክነት ከሚያሰኘው ምልክቶች መካከል ፍቅር ነው የሚል እስኪ ያሳየው መጽሐፍ ቅዱስ ላይ። ስለ ባህሪ ነው የጠየቀኝ። ፍቅር ባህሪ አይደለም። ስለ አምላክነት ባህሪ ነው። የመለኮት መገለጫ አንድን አምላክ አምላክነቱን የሚያሰኝለት ምን ሲያደርግ ነው? አሁን ካላወቅህ ሌላ ተረዳ። እሺ አንሲ እኔ አላወቅም የሚለውን ቃል እንኳን አላውቅም። በእርግጥ ካወቅህ በመጽሐፍ አሳየን። ከፍተህ በቃ ወሬው ተውና ካወቅህ መጽሐፍ ቅዱስ ላይ ከፍተህ አሳየን። ያላ እሺ፣ ኢየሱስ ክርስቶስ ፍቅር መሆኑን ማስረጃ ልስጥ። ዘላለማዊ ፍቅር እንዳለው አዳምጥ። መጽሐፍ ቅዱስ ላይ ፍቅር የሚለው የአምላክነት መገለጫ ነው የሚለውን አሳየን እስኪ። የለም። በጣም ጥሩ። የለም። የአምላክነት ባህሪ ሌላ እስኪ ንገረኝ። መጽሐፍ ኃጢአትን ማሰረይ መሰረይ ነው ማስተሰረይ መሰረይ ወይንም ደግሞ ኃጢአትን ሰርዤልሃለሁ ማለት። በጣም ጥሩ። ኃጢአትን መሰረይ የአምላክ ባህሪ ነው። ይሄ ትክክል። አምላክ ኃጢአትን ይቅር ባይ ነው። ኢየሱስ ክርስቶስ ኃጢአትን ያስተሰርያል ወይንስ ይሰረያል? ራሱ ኃጢአትን ይሰርየዋል ወይንም ደግሞ ኃጢአት ተሰርየውልሃል ማለት ይችላል።
ማስረጃ ባቱ ማስረጃ ኃጢአትን እሺ ኢየሱስ እሺ እንደሚሰር ላውጣልህ እየተናገረበት ልብ በሉ። ኃጢአትን ያስተሰርያል ሳይሆን ኃጢአትን ይሰርያል ነው የጠየኩት። ኃጢአትን ይሰርያል ማለት በራሱ ይቅር የሚል ነው። ያስተሰርያል ማለት ግን ይቅር የሚያስብል ነው። ገብታችኋል አይደል? ያ ነው ኃጢአትን ማስተሰረይ በርካታ የፍጡሮች ባህሪ ነው መጽሐፍ ቅዱስ ላይ ኃጢአትን ያስተሰርያሉ። በቃ አሁን ኃጢአትን ይሰርያል ኢየሱስ ራሱ ብሎ ነው። ያላ ክፈት። እየሰማኸኝ ነው? ላነብ እየተዘጋጀሁ ነው። መጽሐፍን አውጣው። አሁን ያልከው ያስተሰርያልና ይሰርያል በሚለው ላይ ትንሽ ለምሳሌ አንሱ። ለምሳሌ አውጣለሁ፣ እሱን ችግር አውጣልሃለሁ፣ ችግር የለውም። እሱን የትም አልሄድም። ይሰርያል ብለሃል አንድ ጊዜ መጽሐፍን አውጣውና ኢየሱስ ኃጢአትን ይሰርያል የሚለውን አሳይ። አወጣልሃለሁ፣ ግን አሁንም አንሱ። ቅልቦና ካለ ጆሮ ካለ የምትሰማ ከሆነ ክፈተው መጽሐፍ። እሺ ላውጣልህ። እሺ ጠብቀኝ። እሺ 1 ሰከንድ 30 ሰከንድ ስተኝ ቃል በቃል ይቀራ ጨዋታ የለም እዚህ ጋር ቅዱሳ በጸጋ የምትኖሩ ምርጥ የአምላክ ባህሪ አምጥታል። ኃጢአትን ይሰርያል። አንድ አምላክ ትክክልና አምላክ ኃጢአትን ይሰርያል። ይሄ አምላክ ባህሪ እንደሆነ ተስማምታችኋል አይደለ? ስለዚህ ኢየሱስ ክርስቶስ ኃጢአትን ይሰርያል የተባለበት ቦታ ወይንም ኃጢአትን እሰርያለሁ ያለበት ቦታ ካለ እሱን ያሳያል ማለት ነው። አንቀጥታ ያ ነው 30 ሰከንድ አልክ። ከ30 ሰከንድ እያለፍክ በዘለቀ ሄሎ እያወጣሁ ነው። ሚዩት እንደነበር አለው። ላንብብልህ? ሃይ ልቀጥል? መክፈት ትችላለህ። ሄሎ ሄሎ ወዬ እየሰማኸኝ ነው? አንሱ ስወጣ እየሆነ በቃ እሺ፣ ግባና አንብብልኝ። ያው ሃይ ማቴዎስ እየሰማኸኝ ነው? ስንት ላይ ይወጣልህ? ይኸው ጀማል ያወጣልሃል አንድ ጊዜ። ከመጀመሪያው ጀምሮ አንብብልኝ። ቆይ ጥያቄው ኃጢአትን ይሰርያል ወይንም ኃጢአትን እሰርያለሁ ያለበት ስለሆነ ሙሉ መጽሐፍ አታስነብበንም፣ ስታሳየናለህ። እሺ ጀማል አለ ይመቻል። ቆይ አንዴ አንሱ፣ እየሰማኸኝ ነው? ለምሳሌ ቆይ አንዴ ሚዩት አድርጉልኝ። ለምሳሌ እኔ አንተን አሁን እያወራሁ ነው። በእኔና በአንተ ምሳሌ አትሰጥም። ቃል ነው የተጠየቀው መጽሐፍ ቅዱስ ላይ ኃጢአትን ይሰርያል ተሰይሮልሃልና ተሰይራል ለሚለውን ቃል እንድታብራራልኝ እኮ ነው። አሁን እኮ አንተ የጠየቀኝን ጥያቄ በምሳሌ እንድታብራራልኝ ነው። አይደለም አዳምጪ። ቀያባ እኔ ቃል በቃል ለምሳሌ አላህ ኃጢአትን እሰርያለሁ ያለበትን ወይንም አላህ ኃጢአትን ይሰርያል ያለበትን ቃል በቃል አመጣልሃለሁ። አየህ አይደለ? የአምላክ ባህሪ ነው ብለን ተስማምተናል። ምን አምላክ ኃጢአትን ይሰርያል ወይንም እሰርያለሁ ብሎ ኢየሱስ ክርስቶስ የተናገረበት አለ። ነገር ግን ኃጢአትን የሚሰርየው አላህ ቃል በቃል ኃጢአትን ይሰርይላችኋል ተብሎ ተገልጿል። ማስረጃ ላሳያችኋለሁ። እኔ ላውራ ከማስረጃው በፊት ቆይ መጀመሪያ ወደ ማስረጃ አሁን ስለገባት ትስቃለች። አንዴ ሱረቱል ጅን ማን ነው ኑህ ላይ ያወጣላችሁ። ሱራ ኑህ ላይ ያወጣ ልክ እንዴት እንደምታሳይ ላሳየህ። አላህ ኃጢአትን ይሰርይላችኋል ተብሎ ቃል በቃል ተገልጿል። ኢየሱስ ኃጢአትን ይሰርይላችኋል ወይንም ኢየሱስ እኔ ኃጢአትን እሰርይላችኋለሁ ያለበት ቦታ ካለ ታሳየናለህ። የዛኔ አምላክን ባህሪ ይዟል ልትል ነው ማለት ነው። ሱራ ኑህ ላይ ያወጣ ጀማል ወጥቷል መሰለኝ። ዛህራዎች የላቸው አንዴ በጣም በርካታ ቦታ ላይ አንድ ቦታ ላይ ሳይሆን በጣም በርካታ ቦታ ላይ ነው የማሳያቸው። አምላካችን አላህ ይሄ ባህሪ እንዳለው ይሄን ባህሪ ኢየሱስ ክርስቶስ ሱረቱ ኑህ ቁጥር ስንት የፍር ለኩም የመጀመሪያው ገጽ ላይ አወጣቸው ዘንድረሽ
ሱራ ኑህ የግፊር ለኩም ዙኑበኩም የሚል ያውና እሺ ይሄ ያው ይታያል እዚህ ጋር ምን ይላል? ቃል በቃል ይባላል የሚረብሽ ድምፅ ያለ ልጆች لا ملش የሚረብሽ ድምፅ ያለ ማን ጋር ነው? ያውና አንድ ጊዜ ላጣላችሁ ጨረሳችሁ? ልቀጥል? አንዴ ላሳየህ ናት ማስረጃ እኔ ነኝ እንጂ ማውጣት ያለብኝ እኮ ለእኔ እያሳየኝ ነው ወይስ እኔ ለአንተ ላሳይ? በቃ አንተ ማሳየት ከፈለክ ኢየሱስ ኃጢአትን ይሰርያል ወይንም ደግሞ ኢየሱስ ኃጢአትን እሰርያለሁ ያለበትን ታሳየናለህ? ጥያቄያችን አንሱ ተመለሽና የሰማኸኝ ነው። በቃ እንዴት እንደምታመጣ በቃ ላሳየህ ስላልገባህ አሁን ኑ ላሳያችሁ። እዚህ ጋር በደንብ ተከታተል። ኢየሱስ ኔት አድርግ አንዴ ተከታተል። እዚህ ጋር ምን ይላል? እኔ እኮ በሱ አላምንም እኮ እኔ እኮ በሱ አላምንም። በዚህ በቁርአን ታምናለህ ብዬ ሳይሆን የአምላክን ባህሪ ላሳየህ ነው። ኃጢአትን አዳምጥ አትረብሽ። ምን ይላል? ልክ በዚህ መልኩ ነው የምታመጫው። አባ ይህ የአላህ ፍርድ ነው ይላል ሱረቱ ጦላቅ ላይ ምዕራፍ 65 ቁጥር 5 ላይ ወደ እናንተ አወረደው አላህንም የሚፈራ ሰው ኃጢአቶችን ሁሉ ከእርሱ ይሰርይለታል ይላል ቃል በቃል። ማን? አላህ ኃጢአቱን ይሰርይለታል ቃል በቃል። ያውና እዚህም ከእርሱ ኃጢአቶቹን ይሰርይለታል አላህ ይሰርይለታል ተብሎ ተገልጿል። ኢየሱስ ኃጢአትን ይሰርይለታል ወይንም ደግሞ ኢየሱስ ኃጢአትን እሰርያለሁ ብሎ የተናገረበት ካለ ወይ ሌላ አካል ለእርሱ ኢየሱስ ኃጢአትን ይሰርይለታል ተብሎ የተናገረበት ካለ ይሄንን ታሳየናለህ ማለት ነው። አባ ያላ አሁን ትልቁ ላይ ነሽ። ቀጥታ ወደ ጥቅሱ አይ ክፈት። አሎ ጥቅሱን ክፈታ። ላንብብልህ? ጥቅሱን ክፈት። አዎ ጥያቄያችንን እንዳንረሳው ያልከኝ ጥቅሱን ክፈት። ሁሉም ገብቷቸዋል። አሁን ለሚገባው አሁን የገባ ሰው ካለ ጥያቄ ጠየቀኝ። ኢየሱስን ለምን አምላክ አለው? አሁን ላውጣልሃለሁ። ለምንድን ነው የምታስቸኩለኝ ታዲያ? ኧረ በጌታ አያቸዋት አይደለ? ወላሂ ሁሉም ገብቷቸዋል። ያው ገብቶናል እያሉ ነው። አሁን ጥቅሱን ከፈትና ቀጥታ አሳያቸው። ኢየሱስ ኃጢአትን እሰርያለሁ ያለበት ወይንም ደግሞ ሌላ አካል ለኢየሱስ ኢየሱስ ኃጢአትን ይሰርያል የተባለበት ቦታ ካለ እሱን አስይ። ይህንን ጥያቄ ከመጠያየቃችን በፊት ደግሞ አንድ ጥያቄ ጠያይቀን ነበር። ኢየሱስ ክርስቶስ የአምላክነት ባህሪ ኃጢአትን ማሰረየር ስለሆነ ኢየሱስ የቱ ጋ ነው ኃጢአት የሰረየው ታዲያ ብለህ ጠየቀኝ። ቆይ አንዴ አይደለም እንዴት አድርጎ እንደገለበጠ አያችሁት? ወላሂ ለምን እንደገለበጠ አንገራችሁ። አልገለበጥኩም። ምንም የገለበጥኩት ነገር የለም። እንዴት አድርግሽ አትረብሽ። ቆይ አሁን እንዴት አድርጎ እንደገለበጠና ሊሸውዳቸው እንደፈለገ ወላሂ ላስረዳችሁ። አሁን ቃል በቃል ያሳየሁት ምን እንደሆነ ታውቃላችሁ? አላህ ኃጢአትን ይሰርይለታል ተብሎ ቃል በቃል ተገልጿል አይደለ? ለኢየሱስም ልክ እንዲሁ ነው የምታመጣው። ኢየሱስ ኃጢአትን ይሰርያል ወይንም ደግሞ ኢየሱስ ራሱ እኔ ኃጢአትን እሰርያለሁ ያለበት ቦታችኋል አይደለ? የለም ይሄ መጽሐፍ ቅዱስ ላይ በአላህ ስም እንላችኋለሁ የለም። ከዛ ወደ ምን ቀይረው አሁን ቆይ አሁን ልናገር ያለው ሂዶ ያገኘው ነገር ፈልጎ ምንድን ነው ኢየሱስ ኃጢአትን ያስተሰርያል የምትል ቃል ያመጣል። ኢየሱስ ኃጢአትን ይሰርያልና ያስተሰርያል ሰማይና ምድር የሆኑ ንግግሮች ናቸው። በመጽሐፍ ቅዱስ በብሉይ ኪዳን ካህናቶች ኃጢአትን ያስተሰርያል ተብሎ ነፍ የተገለጸላቸው አሉ። በዚያም መሰረት ኢየሱስ ክርስቶስ በጊዜው ኃጢአትን ያስተሰርያል ተብሎ ተገልጾለታል። ገብቷችኋል አይደል? ነገር ግን ይሰርያል የሚል ቃል ነው የምታመጣው፣ ወፍ አታገኝም። ወይንም እሰርያለሁ ያለበት ኢየሱስ ክርስቶስ ከየትም አታገኝም። አሁን ትልቁ ላይ ለህና ክፈት። ያላ እንዳታጭበረብሩ። አጭበርብሮ ከዚያ ሊያሳያቸው ነበር ይሄን ጥቅስ። ያላ ክፈት። የልቤን አውቀ ነው አይደል?
የልቤን አወቅ። በደንብ ስላወኩሽ ነው ወዴት እንደምትሄጂ። አየህ ወዴት እንደምትሄድ ወላሂ ስላወኩ ነው። አሁን ክፈት ጥቅሱን ገብታችኋል። አሁንም ይኸውልህ አሁንም እኔ አልሄድኩም። ክፈት አሁንም ሰው እየሰማ ነው፣ ሰው እንዳይታዘብህ እኔ ያልኩትኝ ክፈት ጥቅሱን። ይኸውልህ አሁንም እንትን አትበል። እያወራን ያለው ዲቤት ነው፣ እየተከራከርን ስለሆነ እሱ ሊል የፈለገው እንዲህ ነው ብለህ አትበል። ክፈት ጥቅሱን እያየሁ ለየት ነው። አሁን ገብታችኋል ሁሉ። አሁንም ይኸውልህ ይህንን ጥቅስ ይኸውልህ እናንተ የምንግባባው አንሱ እኔ አወጣልሃለሁ እኮ ጥቅሱንም እኔ ነኝ የከፈትኩትኝ፣ የኔ ጥቅስ ነው። ምንም ማድረግ አይቻልም። ግደሉት፣ ወላሂ አይከፍትም በዚህ መንገድ። ይሄንን ነገር እሱ ዋሽቶ ብሎ እንትን ሊከፍት ነው። ክፈትና ወንድ ልጅ ላንተ አሳያቸው። አሁን ኢየሱስ ኃጢአትን እሰርያለሁ ያለበት ወይንም ኢየሱስ ኃጢአትን ይሰርያል የተባለበት አሳያቸው። ያላ ጨረስክ? ልቀጥል? ጥቅሱ ትከፍታለህ። ልክ እንደኔ እንደከፈትኩት ትከፍታለህ። አንሱ እየሰማኸኝ ነው? አሁን ትከፍታለህ። ጥቅሱን ለመጨረሻ ጊዜ ድልስተ ማድመጥ ትችላለህ አይደል? ስታወራ ዝም ብዬ እየሰማሁ። አሁንም ቢሆን እኔ በነገራችን ላይ አሁን ለመጨረሻ ምን ይሻላቸዋል? ላውርደው ወይስ ዝም ብሎ ላውራ እያለ ነው? ገብታችኋል አይደል? አይከፍትም። ምክንያቱም የለም ይሄ ቃሉ በአላህ ስም ላቸዋለሁ የለም። ከፍተህ አሳያቸው። በቃ ልክ እንዳሳየሁት ይኸው ሚዩት አድርጌ ዝም ብዬ እኔ ላዳምጥህ ነው። ሂድና ከፍተህ አሳይ ና ይርተለ ላንብብልህ። ከፍተህ አሳየህ። አነብልሃለሁ። ምን ለምን እንትን ትላለህ? ቆይ መስማት ከብዶ ነው? ጨንቄ ነው? ይኸው ላነብልህ ነው። ኢየሱስም እያነበብኩ ነው፣ ስማ በደምብ። ኢየሱስም ከጥቂት ቀን በኋላ ቅፍርናሆም እንደተመለሰ ወደ ቤቱ መግባቱ ሕዝቡ ሰማ። ስለዚህም ከክብሩ ውጭ እንኳን ሳይቀር ስፍራ እስኪመጣ ድረስ ብዙ ሕዝብ ተሰበሰበ። እርሱም እግዚአብሔር ቃል ሰበከላቸው። ከጥቂትም ሰዎች አንዱ ሽባ በ4 ሰዎች አሸክሞት ወደ እርሱ አመጡት። በሕዝቡም ብዛት የተነሳ ኢየሱስ ወዳለበት መቅረብ ስላልቻሉ የቤቱን ጣራ እርሱ ባለበት በኩል ነድለው ቀዳዳውን በማበጀት ሽባውን የተኛበትን አልጋ በዚያ አወረዱ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰርዮልሃል አለው። በዚያም በተቀመጡት የነበሩ አንዳንድ ጸሐፍት ስለዚህ ነገር በልባቸው እያሰላሰሉ ይህ እንዴት እንዲህ ይላል? አምላክ ላይ ስድብን ቃል እየተናገረ እኮ ነው። ከአንዱ ከእግዚአብሔር በቀር ማን ኃጢአትን ሊያስይር ይችላል ብለው አሰቡ ይላል ማለት ነው ቃሉ። ጨረስ። ኢየሱስ ሰውየው ምን አለው? ጨረስክ? ኢየሱስ ሰውየው አልጨረስኩም፣ እየጠየቅኩ እኮ ነው። ኢየሱስ ሰውየው ምን አለው? ተሰርዮልሃል አለው። ነገር ግን የተጠየቀው አዳምጥ እንጂ ረጋ በል። ጠየቅከኝ እኮ ረጋ በል እንጂ። ጨርሻለሁ። ይኸው ሚውት አድርግና አሁን ያልኳቸውን ፍታላቸው። አታዳምጥም? ጠየቅከኝ አይደለ? አሁን ደግሞ አዳምጠኝ። ደፈር አዳምጥ። እሺ ረጋ በል። የተጠየቀው ምን ነበር? ሰርዬልሃለሁ ያለበትን ነው። ልብ በሉት። ተሰርዮልሃል እያለ ኢየሱስ ክርስቶስ ለሰውየው ኃጢአቱ እንደተማረለት እየነገረው ነው። ገብታችኋል? ምን እያደረገው? ተሰርዮልሃል ቁሙ መግፉረን ለኩም ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ተነሱ ኃጢአታችሁ ተሰርዮላችኋል ይሏቸዋል። ታዲያ ነቢ ሰለላሁ ዐለይሂ ወሰለም ናቸው ኃጢአቱን የማሩት ብለን ጓንላለን? ላንል። ተሰርዮልሃል። የተጠየቅከው ምን ነበር? ሰርዬልሃለሁኝ ወይንም ደግሞ ኢየሱስ ኃጢአትን ይሰርያል የሚል ቃል ነበር። አላገኘህም እሱን። አላህ ነው ይሄ ባህሪ ያለው። ቃል በቃል እንዳሳየሁህ አላህም ኃጢአታቸውን ያስተሰርይላችኋል ሳይሆን ይሰርይላችኋል ተብሎ ቃል በቃል የተቀመጠው በቁርአን ላይ። ያስተሰርያል አይደለም፣ ያስተሰርያል ኢየሱስ ክርስቶስ እንዳለ ካህኖች ምናምን ያስተሰርያል ማለት የኃጢአት እንዲማር ያደርጉላቸዋል። ማን ነው መሐሪው? ግን እነሱ አይደሉም። በመጽሐፍ ቅዱስ ላይ ኃጢአትን ያስተሰርያሉ የተባሉ ነፍ ሰዎችን በቁና ላመጣልህ እችላለሁ። ኢየሱስ ክርስቶስም ከእነዚያ መካከል ነው። ያስተሰርያል የሆነ ሰውየውን ይመጣል፣ ኃጢአት ተሰርዮልሃል ብሎ ይሄዳል። ካህኑም ኃጢአቱን ያስተሰርይለታል ይላል መጽሐፍ ቅዱስ ላይ። ቦታቸው አይደለ? ያ ነው። ነገር ግን ይሰርያል ተብሎ የሚገለጸው አምላካችን አላህ ሱብሓነሁ ወተዓላ ብቻ ነው። ቃል በቃል አሁን ማስረጃው እንዴት እንደሆነ አላሳይህ። ረገሚ ነው ተመልከቱ። አላህ ነው ኃጢአትን ይሰርያል ተብሎ የተገለጸ፣ ያስተሰርያል አይደለም፣ ይሰርያል። ያው ተመልከቱ እዚህ ጋር አላህ ሱብሓነሁ ወተዓላ ስለ እርሱ ባህሪ ምን ይላል? ይህ የአላህ ፍርድ ነው። ዛሊከ አምሩላሂ ኢለይኩም የሚል የቁርአን አንቀጽ ማለት ይህ የአላህ ፍርድ ነው፣ ወደ እናንተ አወረደው።
አላህንም የሚፈራ ሰው ኃጢአቶችን ሁሉ ከእርሱ ይሰርይለታል። ቃል በቃል አላህ ስብሐነ ወተዓላ ያስተሰርይለታል አይደለም፣ ስለ አላህ ላ ይሰርይለታል፣ ራሱ ይምርለታል ማለት ነው። ገብታችኋል? እዚህም ምን ይላል? እርሱም አላህ ኃጢአቶቹን ይሰርይለታል። ቃል በቃል አላህ ስብሐነ ወተዓላ ነው ኃጢአትን የሚሰርየው፣ ያስተሰርይለታል ወይንም ተሰርዮልሃል። ይሄ ለሰዎች የሚሰጥ የሆነ ስልጣን ነው። ለሰውም ስልጣንን የሰጠው ኃጢአትን ያስተሰርይ ዘንድ ስልጣን ለሰጠው እያለ ይናገራል ራሱ ኢየሱስ ክርስቶስ። ገብታችኋል አይደለ? ስልጣን ተሰጥቶ ያስተሰርያል ማንኛውም ካህንም ሆነ ኢየሱስ ክርስቶስ። ነገር ግን ይሰርይለታል ተብሎ የሚገለጸው አምላክ ብቻ ነው። ይህ ደግሞ ለኢየሱስ ክርስቶስ በፍጹም አልዋለም መጽሐፍ ቅዱስ ላይ። ስለዚህ አምላክነት ባህሪ የለውም ማለት ነው። ይሄን ይመስላል። አይ አንሱ ጨረስክ? ልቀጥል? ምንድን ነው የምትቀጥለው? ምንድን ነው የምትቀጥለው? ልቀጥል? ጨረስክ? ኢየሱስ አሁን ላልከው ላይ ያው ከስር ደግሞ ያላነበብከው ነገር አለ። ኢየሱስ ክርስቶስ ያሰርያል። ለምሳሌ ኢየሱስ ክርስቶስ ባለበት መልኩ ሌላም ነቢያቶች ያሰርያሉ እንዳልከኝ ይኸው እየሰማኸኝ ነዋ። ሰማሁ እኮ። ለጥያቄ መልስ መለስክ። ደግሞ ድጋሚ ጥያቄ ልጠይቅ ነው። አይ ጠይቅሽ። አዎ ቀጣይ ደግሞ ያላነበብኩልን ደግሞ ከታች አንብቤ ጠይቃለሁ ማለት ነው። የመጽሐፉ ሐሳብ ግን ይሄን ነበር የሚለው፣ አንተ ያልከውን አይልም። ሰው ይህ ሰው እየሰማ ልጨርስ። በቃ አሁን አወራ ሰማው፣ እኔ ደግሞ ልቀጥል አይደለም። ኢየሱስ እዚህ ጋር ያላችሁ ሰዎች 659 ሰዎች ስሙ። ያው ፖለቲካል መስራት የህፃን ልጅ አይደሉም፣ እዚህ ክርስቲያኖች አይደሉም። በጣም በጣም ያስተዋይ ጭንቅላት ያላቸው ሰዎች ናቸው። ያስተሰርያል ተብሎ እንዲገለጽ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ብቻ ነው ወይንስ ከኢየሱስ ክርስቶስ ውጭም ኃጢአትን የሚያስተሰርዩ ሰዎች ነበሩ? ድምጽ እኮ እየተቆራረጠብኝ ነው። አንሱ ትንሽ የጮክ በልና ወደ ካሜራው ጠጋ ብለህ ናውራኝ። አሁን ጮክ ልበልልሽ። ኢየሱስ ክርስቶስ ብቻ ነው መጽሐፍ ቅዱስን ያስተሰርያ? ማን ነው ኃጢአትን ያስተሰርያል የተባለው መጽሐፍ ቅዱስ ላይ ወይንስ ሌሎችም ናቸው? በመጽሐፍ ቅዱስ እየሰማኝ ነው። በመጽሐፍ ቅዱስ ኃጢአታቸውን እግዚአብሔር እየሰማኝ ነው። እየተቆራረጥክ ነው። እሺ ኢየሱስ በመጽሐፍ ቅዱስ ላይ ቀጥተኛ ለሰው ልጅ ኃጢአት ተሰይሮልሃል የሚል ከኢየሱስ በቀር እኔ አላነበብኩም አላየሁም። ነገር ግን ኃጢአትን የማስተሰረያ መንገዱ አዳምጠህ አያችሁት? ያልተጠየኩትን ወንድ ልጅ ነህ አይደለ? አማርኛ ትረዳለህ? ኃጢአትን የሚያስተሰርይ በመጽሐፍ ቅዱስ ኢየሱስ ክርስቶስ ብቻ ነው ወይንስ ሌሎችም ነበሩ? በቀጥታ ኃጢአት ተሰርዮልሃል ወይንም ደግሞ ኃጢአቱ ለሰውየው እንደተሰረየለት ቀጥታ የተናገረ የለም። አያችሁት አይደለ? የተጠየቀውን ጥያቄ ወላሂ መልሰው። ቅድምም አንድ ኢየሱስ ክርስቶስ ይሰርያል የሚል ሊያመጣ አልቻለም። ይሰርያል ወይንም ኢየሱስ ክርስቶስ እኔ ኃጢአትን እሰርያለሁ ያለበትን የለም። ገብቶሃል አይደለ? ይሄ ካለ አምጣ። እንዳውም ከዚህ ነው መስሸፈው። ያላ አሁን የተናሳና ኢየሱስ ወይ ኃጢአትን እሰርያለሁ ያለበት ወይ ኢየሱስ ኃጢአትን ይሰርያል የተባለበት አለ የለም? እሺ ይኸው ላውጣልህ። የተጠየቀ እሺ እኔ ላውጣልህ። በቃ ኢየሱስ ኃጢአትን ይሰርያል ወይንም ኢየሱስ ኃጢአትን እሰርያለሁ ያለበት ቦታ አለ? አዎ ኃጢአትን የማስተሰሪያ ስልጣን እንዳለው አለው ተናግሯል። ወይስ የለም? ስልጣን አለው፣ የማስተሰሪያ አለው። የማስተስረይ አላሁ አክበር። የማስተስረይ ስልጣን ያላቸው ነፍ ሰዎች። አሁን ደግሞ ላሳየህ ነው። እኔ ኃጢአትን የሚያስተሰርዩ ሰዎች ና ተመልከት። ከኢየሱስ ክርስቶስ ውጭ ኃጢአትን የሚያስተሰርይ አለ የለም? መጽሐፍ ቅዱስ ላይ እግዚአብሔር የማስተሰሪያን መንገድ ስለሰጣቸው ወይንም ደግሞ የማስተሰሪያ መንገዱን ለምሳሌ ሊቀ ካህናቶች ማለት ተሰርዮልሃል ብሎ መናገር አይችሉም።
አዳምጥ። ያልተጠየቀው ተሰርዮልሃልና ማስተሰረይ ይለያያል እኮ ወንድሜ። አንሱ አሁንም ስማኝ። ተሰርዮልሃል ማለት ምን ማለት ነው? መልስልኝ በጌታ ወላሂ ላዚም ያልጠየኩትን ነው የሚያወራው። ኃጢአትን እሰርያለሁ ብሎ ኢየሱስ የተናገረበት ቦታ አለ? የለም። አንድ ወይንም ሌላ አካል ችግር የለም ኢየሱስ አይናገር፣ ሌላ አካል ኢየሱስ ኃጢአትን ይሰርያል ብሎ የተናገረለት አለ? የለም። አሁን በቀጥታ መልስ። ያልተጠየቀውን እየሄድክ አታውራ። እሺ እየተወያየ ይኸውልህ ወንድሜ አንሱ አሁንም ልብ ቅልብ ሆና ካለ ለመስራት ተሰርዮልሃል ብሎ የሚናገር ከአንዱ ከእግዚአብሔር በቀር የለም አለ? የለም። ኢየሱስ እኔ ኃጢአትን እሰርያለሁ ያለበት ወይንም ደግሞ ኢየሱስ ኃጢአትን ይሰርያል ተብሎ የተነገረበት ቦታ አለ? የለም። መጽሐፍ ቅዱስ ላይ አለ? እኔ እያልኩ ያለሁት ኢየሱስ ክርስቶስ ኃጢአትህ ተሰርዮልሃል የማለት ምንም ማድረግ አይቻልም። ወላሂ መልሱም በቀጥታ ክርስቲያኖች አንዲት ቦታ ላይ መጽሐፍ ቅዱስ ላይ ኢየሱስ ኃጢአትን እሰርያለሁ ያለበት ካለ አምጡ። ወላሂ የለም። ወይም ሌላ አካል ችግር የለውም ኢየሱስም አይናገር፣ ሌላ አካል ሐዋርያቶች የሚሆን ማንም ኢየሱስ ኃጢአትን ይሰርያል ብሎ የተናገረበት ቦታ ካለ አምጡ። ላ የለም በፍጹም መጽሐፍ ቅዱስ ላይ አንድ ቦታ ላይ ያስተሰርያል መባል ስልጣን መሰጠታቸውንና በዚያ ላይ ኃጢአት ይቅር የሚባልበትን መንገድ ማሳያታቸውን የሚገልጽ የሆነ ነገር እንጂ ሌላ አይደለም። አሁን ኢየሱስ ክርስቶስ ተመልከቱ፣ ከእርሱ በፊት ኃጢአትን የሚያስተሰርዩ አካሎች አሉ ወይ መጽሐፍ ቅዱስ ላይ ብለን ስናይ፣ አሁን ኃጢአትን ያስተሰርያል። ተመልከቱ፣ ኑ ላሳያችሁ። ኃጢአትን እንደሚያስተሰርዩ ክርስቲያን አለ እዚህ ጋር? እኔ ክርስቲያን ነኝ። በጣም ጥሩ። በዚህ ጉዳይ ላይ ትቀጥላለህ ወይንስ ሌላ ጥያቄ አለ? ኖ ጥያቄ አለኝ። ትጠይቃለህ። በዚህ ላይ ግን ኢየሱስ ክርስቶስ እኔ ኃጢአትን እሰርያለሁ ብሎ የተናገረበት ቦታ መጽሐፍ ቅዱስ ላይ በእኔ ያመነ የዘላለም ሕይወት ይኖረዋል ብሏል። አልጠየቅኩም ስለ ኃጢአት። በቃ ዛት ሚንስ የዘላለም ሕይወት ማለት ከኃጢአት ተሰርዮልህ ነው የዘላለም። ኦኬ ጥያቄ መጠየቅ እችላለሁ? የተጠየቀውን መልስ የለህም አይደለ? ኢየሱስ እኔ አንተ ቃል በቃል በቀን 5 ስገዱ የሚለው አለ? አሳየኝ። ከቁርአን አሳየኝ። አንተ አይደለህ የምትመርጠው ማስረጃ። አያችሁ አይደለ? ከቁርአን በቀን 5 ስገዱ የሚል አሳይ። አዳምጥ። በጣና እኔ ጥያቄ ጠይቅና ከዮሐንስ ወንጌል ብቻ ነው ፈልገው። ያስኬዳል? እንደዚህ አያስኬድም። ኢየሱስ የሚል ቃል ብሉይ ኪዳን ላይ አንዲት ቦታ ላይ ልታመጣ አትችልም። ለምሳሌ ይወጣል አይደለ? ወይንም ደግሞ ኢየሱስ ክርስቶስ በድንቅ ቃል እንደሆነ ማስረጃ አምጣ ብለህ ከዮሐንስ ውጭ በሌላ በማቴዎስ በማርቆስ በሉቃስ ላይ አምጣ ብለህ ልታመጣ አትችልም። አንድ ጊዜ ሱራ 3:7 ላይ ቁርአን ቃል በቃል የተብራራሁ ነኝ ይላል። አዳምጥ። ኢየሱስ ኃጢአትን ይሰርያል የሚል ቃል አለ ወይንስ የለም መጽሐፍ ቅዱስ ላይ? ወይንስ እኔ ኃጢአትን እሰርያለሁ ብሎ የተናገረበት ቦታ አለ? የለም ነው የተባለው። በእኔ ያመነ የዘላለም ሕይወት አለው ይላል። ኢየሱስ ግን ኃጢአትን እሰርያለሁ አላለም። ኦኬ ቃል አንተ ነህ የምትመርጥላቸው ማለት ነው? መምረጥ አሁን አንተ እየመረጥክ ነው ያለኸው ቃል መምረጥ ሳይሆን አዳምጥ። የአምላክ ባህሪያቶች የሚባሉ ነገራቶች አሉ። ልጅም ሲያወራ ጊዜ ከአምላክ ባህሪያቶች ምንድን ነው አንዱ ስለው ጊዜ ኃጢአትን ይቅር ማለት የአምላክ ባህሪ ነው አለ። ወይ ትስማማለህ? አትስማማም? ይኸውልህ እኔ በምንም ቢሆን አሁን አንተ ቃል እየመረጥክ ነው። አስተሰርያለሁ የሚለውን አንድ ልጨርሰ እንደዚህ ሊሆን ነው የምንቀጥለው ማለት ነው። እንደዚህ ሆነን መቀጠል የለብንም። ለምከር እንደዚህ ሆነ አትቀጥል። አንተ የተጠየቀውን መልስ እንዴ። ልጠይቅህ ነበረ። ኑና ጠይቁን ትላላችሁ። ቤታችሁ ስንመጣ ለምን ታረጉናላችሁ? በቃ አንተ ልብ ካለህና አንተ አትፍራ፣ አይዞህ። ይሄ ነው በቃ። ምክንያቱም መልስ የለም። ቅድም ነግራቸዋለሁ። ወላሂ ላዝም መልስ የለውም። ይሄ ባህሪ ያለው ማነው? አምላካችን አላህ ሱብሓነሁ ወተዓላ ላይ ነው። ገብቷቸዋል። ቃል በቃል አምላክ አላህ ሱብሓነሁ ወተዓላ ይሰርይላቸዋል ተብሎ ተጽፏል በቁርአን ላይ። ኢየሱስ ኃጢአትን ይሰርይላቸዋል የሚላለው ኢላህ የለም። ይሄ ነው። እሺ አላህስ ራሱ እሰርይላቸዋለሁ ብሏል ወይ? አሁንም ቆይ አላህም እሰርይላቸዋለሁ ብሏል ወይ? በቀጥታ አሁን ቃል በቃል ይነታደርገስ አላህ ቃል በቃል እኔ ኃጢአታችሁን እሰርይላችኋለሁ ብሏል ወይ? በራሱ አዎ ብሏል።
ያ ዒባዲ ኢነኩም ትኽጢኡነ ቢለይሊ ወነሃር ወአነ አግፊሩ ዙኑበ ጀሚዐን ፈስተግፊሩኒ አግፊር ለኩም። ምን አለ አላህ? ያ ዒባዲ አለ ባሮቼ ሆይ ኢነኩም ትኽጢኡነ ቢለይሊ ወነሃር እናንተ በቀንም በሌትም ኃጢአትን ትሰራላችሁ። ወአነ አግፊሩ ዙኑበ ጀሚዐ እኔ ደግሞ ኃጢአቶችን ሁሉ እሰርያለሁኝ። ፈስተግፊሩኒ ለኃጢአታችሁ ስርየትን ጠይቁኝ። አግፊር ለኩም እኔ ለእናንተ እሰርይላችኋለሁ ኃጢአታችሁንና ቃል በቃል። ነገር ግን ይሄን ባህሪ እሰርይላችኋለሁ ብሏል ወይ ኃጢአትን ኢየሱስ ክርስቶስ? ላላለው። እሺ ሌላ አካል እሱ አይናገር ችግር የለውም ወይ? ሐዋርያቶች እንዳው የእርሱ ተማሪዎች በደንብ የሚያውቁት ኢየሱስ ኃጢአትን ይሰርያል ብለው ተናግረዋል ወይ? ላ አላሉ። ይሄ በአምላክ ባህሪ በኢየሱስ ክርስቶስ ላይ የለም። ስለዚህ አምላክ አይደለም። ከአምላክ ባህሪ አንደኛው ምንድን ነው? ኃጢአትን ይቅር ማለት ነው። ወመን የግፊሩ ዙኑበ ኢለላህ ይላል ሱራ አሊ ዕምራን ላይ። ከአላህ በስተቀር ሌላ ማን አለ ኃጢአትን የሚሰርይ ይላል። ከእርሱ በስተቀር ሌላ ማንም የለም ይላል። ነገር ግን ይሄ ባህሪ አምላክ ብላችሁ በምታስቡት በኢየሱስ ክርስቶስ ላይ የለም። እኔ ኃጢአትን እሰርያለሁ አላለም። ወይንም ደግሞ ኢየሱስ ኃጢአትን ይሰርያል የሚል የለም። ያስተሰርያል ኃጢአትን። ይሄ ደግሞ ለክርስቶስ ብቻ ሳይሆን ለሌሎችም የተሰጠ ነው። ከክርስቶስ በፊት አምላክ የመረጣቸው ካህናቶች በየዘመናቱ ኃጢአትን ያስተሰርዩ ነበር። ማስረጃ ነው ላሳያችሁ በመጽሐፋችሁ ላይ ያው መጽሐፍ ቅዱስ ላይ ኃጢአትን የሚያስተሰርዩ ካህናቶች ይታያችኋል። ኦሪት ዘሌዋውያን ምዕራፍ 4 ቁጥር 20 እንዲህም በወይፈኑ ያደርጋል፣ ስለ ኃጢአትም መስዋዕት በታረደው ወይፈን እንዳደረገ እንዲሁ በዚህ ያደርጋል፣ ካህኑም ስለ እነርሱ ያስተሰርያል። ያው እና እዚህም ጋር ካህኑም ስለ እነርሱ ያስተሰርያል። እዚህም አሮን ለእነርሱ ያለውን የኃጢአቱን መስዋዕት ወይፈን ያቀርባል፣ ለራሱም ለቤተሰቡም ያስተሰርያል። ከዚያ በኋላ ማን? ኢየሱስ ክርስቶስም ኃጢአትን ያስተሰርያል ተባለ። ከእርሱ በፊት የነበሩ ኃጢአትን እንደሚያስተሰርዩ ማለት ነው። ገብቶች ያናረ ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም ከኃጢአት ያነጻሉ ወይንም ያስተሰርያሉ ወይ ከተባለ አዎ። ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሰዎች ይመጡና ያ ረሱላላህ ኢኒ ሑብላ ሚነ ዚና ፈጠሂርኒ አለቻቸው። ሴትዮዋ መጣ፣ አንተ የአላህ መልእክተኛ ሆይ እኔ በዝሙት አማካኝነት አርግዣለሁና ከኃጢአቴ ያንጹኝ ብላ ጠየቀቻቸው። ያንጹኝ እርሶ አለች። እርሳቸው ያነጻሉ ብለን ነው እኛ ጓ ብለን ከዚህ አምላክ ናቸው ኃጢአትን የሚያነጻላ አምላክ ነውና እርሳቸውም አምላክ ነው ላ አንለም እንጂ እንደው ይህን ጥቅስ ብታገኙት ለእርሳቸው ኃጢአትን በቃ አስተሰርያሉ አምላክ ናቸው ነው ላ ኃጢአትን እርሳቸው አይደለም ይቅር የሚሉት። ነገር ግን ቃል በቃል ምን አለች? ፈጠሂርኒ ነው ያለቻቸው። ከኃጢአቴ ያንጹኝ እርሶ አለች። ነቢ ሰለላሁ ዐለይሂ ወሰለም ምን አደረጉ? ለኃጢአቷ ስርየት የምታገኝበትን መንገድ አስተማሯት። ገብታችኋል አይደለ? ነገሯት። ያ ነው አይ ነቢያችን ሰለላሁ ዐለይሂ ወሰለም አምላክ ናቸው ብለን እኛ እዛ ጓ አንልም። ምክንያቱም አምላክ ነው ኃጢአትን የሚምረው። ይቅር የሚለው ማነው? አምላክ ነው። ይቅር ማስባል ማለት ነው ኃጢአትን ማስተሰረይ ማለት። መሰረይ ማለት ደግሞ ይቅር ማለት በቀጥታ ማለት ነው። ገብታችኋል አይደለ? ታዲያ ኢየሱስ ክርስቶስ ምን ያደረገ ከተባለ መጨረሻ ላይ ታችሁ ከሆነ ክርስቲያኖች መጽሐፋችሁ ላይ እንደናንተ እምነት መስቀል ላይ ሳለ ምን አለ? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ማን? አብ፣ አንዱ አምላክ አብ። እሱ ነው ይቅር የሚለው መሆኑን ይሄን ኢየሱስ ክርስቶስ እያስተማረ ነው። የሚያደርጉትን አያውቁምና ይቅር ብያቸዋለሁ አይደለም ያለው። ላ የእርሱ አይደለምና የሚያደርጉትን አያውቁምና አባት ሆይ ይቅር በላቸው። አብን ብቻ ነጠልና ይቅር የማለት የአምላክነት ባህሪ ያለው አብ ብቻ እንደሆነ አስተማረ ኢየሱስ ክርስቶስ። ይቅር የሚለው እርሱ ነው። ገብታችኋል አይደል? በምድር ላሉት ይቅር ብትሉ በሰማይ ያለው አባታችሁ ይቅር ይላችኋል አለ። አያችሁ አይደለ? ያንን ኃጢአት ይቅር የማለት እንትን ያለው እርሱ ራሱ ነው። ነገር ግን በምድር ላይ ለነቢያቶችም ለሐዋርያቶች ማን ነው ለኢየሱስ ክርስቶስ ልክ እንዲሁ ለካህናቶች ኃጢአትን ይቅር የማስባል የማስተስረይ ስልጣን ተሰጥቷቸው ነበረ። ያንን ኃጢአት ያስተሰርያሉ ተብለው ይገለጻሉ። ይሄን ይመስላል። አላህ ሱብሓነሁ ወተዓላ ግን ቃል በቃል እኔ ነኝ ኃጢአትን ይቅር የምለው ከኔ ውጭ ሌላ ማንም ይቅር የለም እያለ ይናገራል። ወመን የግፊሩ ዙኑበ ኢለላህ ይላል። ከእኔ ከአላህ በስተቀር ማንም ኃጢአትን ይቅር የሚላችሁ የለም እያለ ይናገራል። ይህ ነው። ነቢያቶችም እንትን ሲሉ ጊዜ ረቢ ግፊር ሊ ወሊዋሊደይ ወሊመን ደኸለ በይትየ ሙእሚነን ወሊልሙእሚኒን ወልሙእሚናት ይላሉ። ጌታችን አላህ ሆይ ለምእመናት ሁሉ ኃጢአታቸውን ሰርይላቸው፣ ይቅር በላቸው፣ ማርላቸው እያሉ ነቢያቶች ይናገራሉ። ይህን ይመስላል። እሺ ጥያቄ ያለው ካለ መጠየቅ ይችላል፣ መግባት ይችላል። بالأدب والاحترام. السلام عليكم وزو. وعليكم السلام ورحمة الله وبركاته. سلام نو. الله الحمد لله.
ፈትዋ ጥያቄ መጠየቅ ይቻላል አይደለ? በሶላት ዙሪያ እሺ ሰላት እየሰገድኩኝ ወይም የመጀመሪያው ስጁድ ወይም ሁለተኛው ስጁድ ላይ አንድ ስጁድ ብረሳ እንዴት ነው የማደርገው? ማለት አንዴ በግንባሬ ስጁድ ወርጄ ብነሳ ወይም ተህያ ቀርቼ ብነሳ እንዴት ነው የማደርገው? እሺ መነሲየ ሩክን ምን አርካን ሶላት ከሶላት ማዕዘናቶች መካከል አንዱን ማዕዘን ሩክን የረሳ ሰው ምንድነው ማድረግ ያለበት? በቀጣዩ እርሱን በሚመስል ሩክን ላይ ያኛውን ያለፈውን ያመጣል። ወየስጁድ ስጁደ ሰው ቀብለ ተስሊም ከማሰላመቱ በፊት ሁለት ጊዜ ስጁደ ሰው ያደርጋል። አንድ ስጁድ ነው የረሳሁት። ይኸው አንድ ስጁድ ብቻ አንዴ ስጁድ ወርጄ ከዛ ተነሳው። ተያት ከጨረስኩ በኋላ ነው የማመጣው አይደለም። ያን ስጁድ እርሱን በሚመስል ሩክን በቀጣይ ሌላ ስጁድ ስታደርግ ጊዜ እንደገና ያንን ያለፈን ስጁድ ትደግማለህ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። እንዴት ነው እሱ? ሰላም ነህ? አልሐምዱሊላህ። ጥያቄ ከአላህ ጋር ማለት ነው ኡዙሪ ገብቼ ነበረ ከዚህ በፊት ይሄን ነገር ሳገኝ ይሄን አረጋለሁ ብዬ ገብቼ ነበረ ቃል ከሱ ጋር። ያ ነገር ግን አላህ አርግቶኛል፣ ካላህ አግኝቻለሁ፣ ግን ያ ነገር አልተሳካልኝም። እንዴት ነው ኡዙሩን የምከፍለው? ይሄ ነው ጥያቄ። መን ነዘረ ቢሸይን ፈልዩፊ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የሆነ ነገር ከተሳለ አንድ ሰው ያን ስለቱን ይፈጽም፣ የጠየቀው ነገር ከተሳካለህ ማለት ነው። ለምሳሌ ወደ ሳዑዲ እየሄድክ ነበር። አምላኬ አላህ ሆይ በሰላም ሳዑዲ ካስገባኸኝ አንድ ፍየል አርጄ ለድሃዎች ሰደቃ አደርጋለሁ ካልክ ያ የጠየቀው ነገር ሲሳካልህ በትክክል ሳዑዲ ገብተህ የዛኔ አቅሙ ሲኖርህ ጊዜ ያን ቃል የገባህን ትፈጽማለህ። እሺ ያ የጠየቀው ነገር ካልተሳካስ፣ ምናልባት ከየመን ተመለስክ ተይዘህ የዛኔ ቃል የገባህን መፈጸም አለብህ ወይ? ላ የለብህም። ቃሉን የምትፈጽመው የጠየቀው በትክክል ሲሳካ ጊዜ ነው። አይ እዚች ጋር እሱ ያልገባኝ ነገር አለ። ፈጣሪ ለምሳሌ ፈጣሪ ወይ ይሄን ካገኘው ይሄን አደርጋለሁ ብዬ ነበረ ለሱ የገባሁት፣ ግን እሱ አድርጎልኛል፣ አግኝቻለሁ፣ ከሱ ጋር ቃል የገባሁት ተሳካልኝ። ግን እኔ ያ ነገር ሲመጣልኝ ነው ይሄን ነገር አደርጋለሁ ያልኩት፣ እሱ ነገር አልተሳካልኝም። ግን ከፈጣሪ ጋር የጠየቅኩን ጥያቄ መልስ አግኝቻለሁ፣ ግን እኔ ያስቀመጡ ጥያቄ ነው ያልተመለሰልኝ። አሁን ለምሳሌ እንደ ምሳሌ ልንገርህ፣ እንደዚህ አይነት ብር ካገኘው ለመስጊድ ይህን ያህል ቁርአን እሰጣለሁ ብዬ ነበረ። ያ አቂም እሱ ፈጣሪ ደግሞ እንዲሳካልኝ ቁርአኑን እንዲያገኝ አግኝቻለሁ። ግን እኔ ያስቀመጥኩ ያ ብር ደግሞ አልተገኘም፣ ለኔ ጋር አልሞላልኝም ማለት ነው። የጠየቀው ነገር ተሳክቶልሃል አይደለ? እንዲህ ካደረክልኝ ይሄን ፈጽመከው ነገር አዎ። ያ ከተሳካለህ ቃልህን ለመፈጸም የሚያስችልህ አቅም ስታገኝ ጊዜ ዛኔ ትፈጽማለህ። እሺ፣ አመሰግናለሁ። እሺ እሺ፣ ጥያቄ ያላቸው ሰዎች ጥያቄ የላቸውም? يلا اوكي ننزل تحت. አንድ ሰው እየገባ እንደው ድምፅሽ እንትን እያለ ነው ምናምን ነገር ንጽጽር አቁሚ በድምፅ አለ። ድምጿ ሲያምር መሻላ ደግሞ በጣም እውቀት ያላት ምሁር ናት። ሰላም አለይኩም። አሰላሙ አለይኩም። ይሰማል? ድምፅሽ ነው? አዎ፣ ድምፅ አይሰማም። በደንብ ነው የሚሰማው። ወላሂ የአንተ ድምፅ እየተሰማኝ አይደለም።
ሰላም ነው አይደል? ጥያቄሽ ምንድን ነው? እሱ ጥያቄ ፈትዋ ነው። ሰላት አንድ ሰው ሰላት ሲሰግድ የሆነ ሰው ሊያቋርጥ ሲመጣ ማለት ነው ያን ሰው በእጅ ስትከላከል ያ ሰው እጅህን ከያዘ እንደገና በሌላኛው እጅ ትታገላለህ። ከዛም በኋላ አሸንፎ ሊያልፍ ስል በቃ ሰላቴን አቋርጬ ከዛ ሰው ጋር ተያያዝኩኝ ማለት ነው። ይሄ እንዴት ይታያል? ከዛ ማን አሸነፈ? መጀመሪያ ውጤቱን ጨርሻ በላሱ ተመልስልኝ ደግሞ በጣም ይረብሻል። የት ነው ያላችሁ? በጣም ይረብሻል። እኔ ጋር ምንም የለም። እሺ ይኸውልሽ ሶላቱ ከተቋረጠ እንደገና እንደ አዲስ ነው የምትሰግጂው። እሺ ነቢያችን ሰለላሁ ዐለይሂ ወሰለም እየሰገዳቸው እያላቸው ከፊታቸው ሰው ሊያልፍ ካለ ያን ሰው አግዱት ብለው ተናግረዋል። ሰው መልሱት ብለው ተናግረዋል። ፈኢን አባ ፈቃትልሁ እምቢ ካለ ታገሉት ብለው ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ በዚያ ምክንያት ከሰውየው ጋር ስትሉ ከሰውየው ጋር ከተያያዛቸውና የቂብላ አቅጣጫችሁ ከተቀየረ ከዞራችሁ ምናምን ሶላቱን እንደገና ትሰግዳላችሁ። የቂብላ አቅጣጫችሁ ካልተቀየረ ግን በዚያው ሁኔታ ላይ ካላችሁ ከሆነ ዝም ብሎ እዛው መንቀሳቀስ ከሆነ ሶላቱን ትቀጥላላችሁ ማለት ነው። ሰላቱን እሺ ልጆች ከሚረብሹ ጋራቱ ከሚረብሽ ቦታ አደረጉ እንጂ ብዬ አላወራሁም። ነገር ግን እኛ ነፍስ የምንለው እንደ ኮምቢኔሽን ኦፍ ኦርጋኒክ ሲስተሞችን ነፍስ ብለን እንጠራቸዋለን። ለዛ ነው አንድ ሰው ነፍሱ ወጣ ሲባል ለኛ የሚመስለን ጎሮሯችን ላይ የተቀመጠች ነገር የወጣች ይመስለናል ብዬ ያወራሁት። በደንብ አስተውል። እኔ መጽሐፍ ቅዱስ አይደለሁም የተናገርኩት ነገር አረሳም። ተጋባክ? እዚህ ከሁለት ደቂቃ ፊት ያወራሁትን ከሶስት ደቂቃ በኋላ እንትን አላደርግም። እሺ ለምን ትርፍ ወሬ ታወራለህ? መጽሐፍ ቅዱስ ምን አስነካ? ኧረ ፕሊዝ እንዳገባው መሀል እኮ ለምን ትርፍ ወሬ ታወራለህ? ለምን ትሳደባለህ? አላወራሁም። ተረጋጋ እንዴ! አሁንም እየገባህ ነው። ከዚህ በላይ እንዴት ታወራለህ? እኔ እንደዚህ ላደርግላችሁ አንድ ሀሳብ አለኝ። ሁለታችሁም ከተስማማችሁ ውይይት የምታደርጉ ከሆነ በደቂቃ ይሁን። ምክንያቱም ምንድነው አንድ ላይ ማውራት አትችሉም በፍጹም ማለት ነው። በደቂቃ አውሩ። ምን ትላላችሁ? ደቂቃ እያዘላችሁና አታወራ ወይም አይበል እኮ ስሚኛ። እሺ ቆይ አንዴ። አሁን እዚህ ጋር እየተሳደበ ነው አይደል? እሱ መጽሐፍ ቅዱስ ምናምን ይላል። የተሳደበ ነገር አለ አልሰማሁም። እንደ መጽሐፍ ቅዱስ አረሳም እያለ አሰየም እንዴ? ለምንድን ነው እንትን የምትሉት? እዚህ በላይ ምን ይበል? መሳደብ ነው። እሺ ቆይ አሁን አረሳም መጽሐፍ ቅዱስ ያወራሁትን አረሳም ምናምን ነገር እያለ ጭቅጭቁን የአፍ ወለምታ ሊሆን ይችላል። ይቅርታ ከእንትን ካልክ ምን ነው የአፍ ወለምታ? አሁን አስቦበት የተናገረው ኧረ በፈጣሪ መሳደብ ከፈለገን እኮ ምናምን እንሳደባለን። እኔ ሴቷ ማለት ነው። አንዴ ኧረ ስማኝ አይደለም መሳደብ ከፈለገን እኛ እንሳደባለን። ሪስፔክትፉሊ ነው ታደርጉት። አህመድ አንድ ያግባባቸው ወላሂ። እኔማ ላይቭን ዘግቼ ልወጣ ነው፣ ጨነቀኝ። ኧረ ነው እንዳዘጊው። ኦኬ ምንድነው መሰለህ ወገናችን፣ አሁን አሽረፍ ምን ታደርጋለህ መሰለክ? ማነው ወገናችን 2 ደቂቃ ልስጥክ፣ እኔ ራሴ ይዝልሃለሁ 2 ደቂቃ። ከዛ በኋላ ስለ ነፍስ በመጽሐፍ ቅዱስም በለው እንዲሁም ደግሞ በጎግልም በለው በፈለግከው አወራር 2 ደቂቃ ውስጥ ታብራራለህ። ከዛ በኋላ ታቆማለህ። ከዛ አሽረፍ ደግሞ ስለ ነፍስ ያለውን ሐሳቤ በቁርአንም በሎጂክም በሁሉም ነገር ያስረዳሃል። ከዛ በኋላ ጥያቄ ትጠያየቃላችሁ። خلاص በቃ ከዚህ ውጪ ይስማማል ወገናችን። ነፍስ በሎጂክ ዲፋይን አትደረግም። በመጀመሪያ ማለት ነው ብራዘር ይስማማል። እኔ ስለ ነፍስ ላወራ አይደለም የመጣሁት መጀመሪያ ማለት ነው።
ሌላ ጥያቄ ቆይ ልጠይቅ ነበር። ይስማማል ወይ እያልኩ ነው። ይስማማል ትስማማለህ? በዚህ ስማ አህመድ ስማኝ፣ አቦ እኔ ስለ በእናትህ ነፍስ ምንድነው ትስማማለህ እያልኩ ነው። ለደቂቃ ይሰጥሃል። ከዛ ከመጽሐፍ ቅዱስ አንፃር ከፈለከው ነገር ትሰራለህ። ስለ በቃ ነፍስ ልወያይ አይደለም የመጣሁት። ስለ ነፍስ በቃ ልወያይ አይደለም የመጣሁት። ሚዩት አድርግ። በቃሽ ሚዩት አድርግ። በቃ خلاص እንዴ ካልፈለክ ምንድነው ታዲያ? ስለዚህ ሚዩት አድርግና አሽረፍ ስለ ነፍስ ያለውን ሐሳብ ዝም በዲቴይል አስተምረን ከዛ በኋላ ጥያቄ ካለው ጥያቄ ይጠይቃል። خلاص በቃ እኔ አልማርም ከአሽረፍ መውጣት ትችላለህ። አሽረፍ ቀጥል። በነገራችን ላይ አንዴ አህመድ እኔ ነኝ ያወረድኩት አስያ በጣም ከይቅርታ ጋር። ምክንያቱም አንደኛ ይሄ ተራ ሰው ነው፣ እውቀት ያለው ሰው እንኳን አይደለም፣ ሊማርም አይደለም፣ ሊረብሽ ስለሆነ የመጣው ቦታ ስታቸው ራሱ ማውራቱ ይገርማልና እኛ ልንማር ነው የመጣ ነው። በነገራችን ላይ እኔ ራሴ ልማር ስለሆነ የመጣሁት ሌላ ክርስቲያን ካለ ይግባ በሰላም የሚያወራ ማለት ነው። አሽረፍ ሐሳብን ጨርስና እውቀት ያለው ሰው ነው ማስተናገድ። ምክንያቱም እውቀት የሌለው ሰው ጋር ራሳችሁን ዝቅ አታድርጉ እናንተ ራሱ። አየ ጀዛኪላሁ አክቲ እኔ ለናሲያ ክብር ነው በነገራችን ላይ ላወርድ እንትን ሊወያይ የነበርኩት ላወራ የነበርኩት እንጂ እንትን አልነበረም። ቆይ አንዴ ካሜራ እስኪ ልክፈትላችሁ። እንትን ኢንተርኔት እያስተካከልኩ ነው። በነገራችን ላይ የስምንተኛ ክፍል ትምህርት ነው አምጥቶ እዚህ ጋር እያወራ የነበረው ልጁ ማለት ምንም እዚህ ግባ የማይባል ነገር ለኛ የሚጠቅም ነገር አልነበረም እያወራን ላይ የነበር ነው ማለት ነው። ጀስት ኢትስ ኖርማል። በነገራችን ላይ እኛ ገና ኤርሊ አይደል እንዴ ቲሹ ምናምን ብለን ከዛ ኦርጋን ብለን ከዛ ኦርጋን ሲስተም ብለን ከዛ በኋላ ኦርጋኒዝም የምንለው ኦርጋኒዝም ድራይቭ የሚሆነው ከኦርጋን ሲስተም ነው አይደል? እኛ ነፍስ ብለን የምንጠራት ያንን ነው፣ ኦርጋኒዝሙን ነው እኛ ነፍስ ብለን የምንጠራው ማለት ነው። ተግባባን አይደል? ስለዚህ በሳይንስ ደረጃ ኦርጋኒዝምን እኛ ሰዎች ነፍስ ብለን እንጠራለን። አንድ ሰው ከነዚህ ከሊቪንግ ቲንግ ራሱን አወጣ ከኤግዚስተንስ ራሱን ለየ ስንል በሳይንሱ ሞተ እንላለን። በእኛው ግን ነፍሱ ወጣ እንላለን። ይሄን ነፍስ አያውቀውም። ቢሰራ ይሄን ዲፊኒሽን አምጣ። የዚህ እኮ ዲፊኒሽን የሚያስፈልገው ነገር አይደለም። ኢትስ ኦብቪየስ። በነገራችን ላይ ግልጽ ነው። ይሄ ስምንተኛ ክፍል ሚኒስትሪ እየተፈተነ የመጣን ነገር እኮ ነው። የሆነ ትልቅ የሆነ ነገር አይደለም። እና የኦርጋን ስብስብ ኦርጋን ሲስተም ከሰጠክ የኦርጋን ሲስተም ስብስብ ደግሞ ኦርጋኒዝም ይሰጣል ማለት ነው። ኦርጋኒዝም የምትለው ደግሞ አንተና እኔን ሊቪንግ ቲንጎች ነን። ምንም አዲስ ነገር የለውም። አንድ ሰው እዛ ኦርጋን ሲስተሙ ላይ የሆነ ነገር ሆነ ማለት ያ ሰው ህይወቱ አለፈ፣ ነፍሱ ወጣ ማለት አይደለም። ነገር ግን እኛ እንደ ቋንቋችን እንደ መግባቢያችን እና እንደ ሃይማኖታችን ነፍስ ብለን እንጠራለን። ያን ነገር ኦርጋኒዝምን ነፍስ ብለን ተንቀሳቃሽ ነገሮች ነፍስ አለው ብለን እንጠራለን አይደል? ስለዚህ ይሄ ነፍስ ይባላል እንደ ሳይንስ እንደ ዲፊኒሽን ማለት ነው። ያ ማለት ምንድነው? the combination of ምንድነው ማለት ነው? ኦርጋን ሲስተም ነው። ምንድነው ነፍስ የምንለው ማለት ነው። ሶ ብራዘር በዚህ መልኩ አንደርስታንድ አድርገው ላይክ እኔ የሆነ አናቶሚካሊ ምናምን ብሎ አንዳንድ ተርሞችን ሲጠቀም ጀስት he know about something ሳይንስ ብዬ ነው ያሰብኩት። ነገር ግን ያው በጠረጠርነው ቦታ አልተገኘም። በዚህ ደግሞ በእኛ እናዝናለን። ሌላኛው ተሳደበ እያለ ነበር። እንደ መጽሐፍ ቅዱስ አረሳም ብሎ ተሳደበ። ይሄ ስድብ አይደለም በነገራችን ላይ አልተሳደብኩም፣ አሁንም አልሳደብ። ነገር ግን ይሄ ነገር ያለ ነው። አንድ ተናገረው ቦታ አንድ ቦታ ይረሳል እንደ መጽሐፉ ኢቭን ኢፍ በእድሜው እንኳን ይሳሳት የለ እንዴ? እኔ ወደ ከተማ ሄጄ ነበር ያለው ክርስቶስ እኮ ነው። እኔ ወደ ከተማ አልሄድኩም ያለው ሉቃስ ላይ ተናገረው፣ ማቴዎስ ላይ እኮ ልዩነት አለው። እኔ እንደዛ አይደለሁም። ከደቂቃ በኋላ ያወራሁትን አስታውሳለሁ። እንደዛ ነው ያወራሁት እኔ በነገራችን ላይ እንጂ ለመሳደብ ሞኩ ለማድረግ አይደለም። በዚህ መልኩ የመሄድ አላማም የለኝም። ምክንያቱም አላማችን ብሽክ ሳይሆን ማስተማር ነው በተቻለው አቅም ማለት ነው። እና ይሄ ነው። ሶ አሁን ወደ ዋናው ጥያቄ እንምጣ። እኛ አንድ ሙስሊም አላህ Subhanahu Wa Ta'ala ባወረደው ነገር የማመን ግዴታ አለብን። ምንም ያን ነገር ሳንጠራጠር ምንም እንደማድረግ አማኝ ሲባል ማመን ነው ሁላ ማለት ነው። አላህ ነፍስ አለው ወይ? ትልቁ ጥያቄ ወይ አህመድ አንድ ሁለት ደቂቃ እስኪ
ደቂቃ ተቀበለኝ እስኪ አህመድ፣ ስራ መጥቶብኛል። ኦኬ መርሃባ፣ ችግር የለውም። ኡስታዝ ጃብር ለምን አይገቡም? በዚህ ግን ትንሽ አውሩበት አህሜ። ሰውም ስላለ እንትን ብለው ስለሄዱ አላህ ነፍስ አለው ወይ በሚለው ማለት ነው። ትንሽ አውሩበት። መርሃባ ኢንሻአላህ። ኦኬ አሹ ምን ታርክ አልካለው? እሺ ጃ ብትገባ አሪፍ ነበር። እኔ ቦታ አላቅልህ ነበር። እና አምላካችን አላህ ነፍስ አለው ወይ ሲባል በተለያዩ ቁርአን አንቀጽ ላይ ተናግሯል። ሲጀመር ግን ነፍስ የሚባለው ነገር መጀመሪያ ገልጽ መሆን አለበት ለሰው። አምላካችን አላህ ነፍስ አለው ሲባል ምን ማለት ነው? ልክ እንደ ፍጡራን ነው ወይ? አይደለም። ሲጀመር አላህ ለይሰ ከሚስሊሂ ሸይኡን ነው። አንድም እሱን የሚመስል ነገር የለም። አላህ ነፍስ አለው ሲባል ማንነቱን እንጂ ተፈጥሮነቱን አይገልጽም። ምክንያቱም አላህ አልኻሊቅ ነው። ወላሂ ነልሰማ ወቅት الغالي ወላሂ አልሰማ እና አላህ ነፍስ አለው ሲባል ማንነቱ እንጂ ተፈጥሮን አይገልጽም። ምክንያቱም አላህ ኻሊቅ ነው፣ ፍጡር ደግሞ መخلوቅ ነው። ይሄ አንድ አይምጣጣም። አላህ ነፍስ አለው ሲባል የሰውን ነገር ካሰብክ ሲጀመር የማይሆን ነገር ነው። ግን በቁርአን አንቀጽ ላይ ምሳሌ በሱረቱል አንዓም ላይ ጌታችሁ በነፍሱ ላይ እዝነትን ጻፈ ይላል። ታዲያ እዚህ ጋር ነፍስ የሚለው ነገር ይሄንን ኢስባት ማድረግ የለብንም ወይ ነው። ነገር ግን ነፍስ ሲባል እንደ ፍጡራን ነው ከሆነ ይሄ ትክክል አይደለም። ነፍስ አለው፣ አዎ ነፍስ አለው አላህ በተለይ የቁርአን አንቀጽ ላይም ተነግሯል። ይህች አይደለም በሱረቱል ማኢዳ 5:116 ላይ ተገልጿል። ነው ይሄ ለማለት ነው። ጀዛኪላህ ኸይረን ባረከላሁ ፊክ። በመጀመሪያ እሷ ያነሳችው ሐሳብ ነው። አላህ ሱብሓነሁ ወተዓላ ሀል ሊላሂ ነፍሱን የሚል ጥያቄ ሲነሳ ለአላህ ሱብሓነሁ ወተዓላ ነፍስ አለው ወይ የሚል ጥያቄ ሲነሳ መጀመሪያ ላይ መነሳት ያለበት ነፍስ ተብሎ ሲባል ምን ማለት ነው የሚለው ይቀድማል ማለት ነው። ምን ማለት ፈልገ ነው ብለን ጠይቀዋለን። ኦኬ ከዛም በኋላ ኖርማሊ አይ ነፍስ ማለት ልክ እንደኔ አይነት እንደ ሰዎች አይነት እንደ ሌሎች ፍጥረታት አይነት ነፍስ ማለት ከተፈልገው ከሆነ ነው እንደዛ አይነት ነፍስ የለውም አላህ Subhanahu Wa Ta'ala። አይ ነፍስ ማለት ነፍስ ብሎ ማለት ያኒ ነፍሱሁ አዛት የራሱ ህልውና ደረጃ ወይም ደግሞ የራሱ መለኮታዊ ማንነትን ተብሎ ከሆነ የስ አላህ Subhanahu Wa Ta'ala አዎ ነፍስ አለው። ይሄም አላህ Subhanahu Wa Ta'ala ቁርአን ላይም ገልጿል። ነገር ግን ሙስሊሞች እኛ ምናምነው ወይ ሲፈቱ ዛት ኦኬ ዛቱ የሆነች ነፍስ ናት። ተሊቁ ቢጀላሊሂ Subhanahu Wa Ta'ala ማለት ነው። ለሱ በመለኮታዊ ማንነቱ የሚገባው ኦኬ ዛት አለው። ነፍስ ማለት ዛቱ ማለት ነው። በቃ ሲምፕሊ አላህ Subhanahu Wa Ta'ala ነፍስ አለው ሲባል ዛት አለው ወይ ማለት ነው። ዛት አለው ወይ ማለት ደግሞ ህላዊ ነው ወይ ማለት ነው። አዎ ህላዊ ነው። ለአማርኛው ሶሪ። ስለዚህ በህላዊ ደረጃ አላህ Subhanahu Wa Ta'ala አዎ ነፍስ አለው። ለዚህ ደግሞ አላህ Subhanahu Wa Ta'ala ቁርአን ላይ በተለያዩ ቦታዎች ላይ ሱረቱ አሊ ኢምራን ምዕራፍ 3:28 ላይ ወዩሐዚሩኩሙላሁ ነፍሰሁ ይላል። ነፍስ እንዳለው አላህ Subhanahu Wa Ta'ala ይናገራል። ይሄም ብቻም አይደለም ሱረቱል ማኢዳ ምዕራፍ 116 ላይ ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲከ ይላል። ይህም ብቻም አይደለም ሱረቱ ጣሃ አንቀጽ 41 ላይ ወስጠናዕቱከ ሊነፍሲ ይላል። ስለዚህ ኖርማሊ አላህ Subhanahu Wa Ta'ala ነፍስ እንዳለው ቁርአን ላይ ተናግሯል። ጅምሁር ዑለማ በርካታ ዑለማዎችም ይሄንን ነው የሚጠቅሱት። ነፍስ ማለት هي الذات المقدسة لله تعالى ማለት وليست صفة ሙስተቂለቱን ከልዓለሚ ወልቁድራ ማለት ነው። ኖርማሊ አላህ Subhanahu Wa Ta'ala ባህሪ ነፍስ ሲባል እንደኛ አይነት ነፍስ አይደለም። ኦኬ የራሱ የሆነ ነፍስ አለው ማለት ነው። እግዚአብሔርም መጽሐፍ ቅዱስ ላይ እኮ ነፍስ አለው እኮ። ለምሳሌ ኢሳይያስ ምዕራፍ 42 ቁጥር 1 ላይ እነሆ ደግፌ የያዝሁት ባሪያዬ ይላል። ኦኬ ነፍሴ ደስ የተሰኘችበት ምርጤ በእርሱ ላይ መንፈሴን አደርገዋለሁ እርሱም ለአሕዛብ ፍርድን ያወጣል ይላል። አሁን ይሄ ስለማን ነው የሚያወራው ሲባል ማቴዎስ ላይ ስለ ኢየሱስ ክርስቶስ እንደሚያወራ ኢየሱስ ሰይጣን ኢየሱስን ወደ ተራራ አውጥቶ በፈተነበት ሰዓት ላይ ጠቅሶታል ማለት ነው።
ስለዚህ ኖርማሊ ምንድነው ኖ እሱ ሳይሆን ኖርማሊ ይሄ የሚያወራው ማቴዎስ ላይ ተጠቅሷል። ኖርማሊ አሁን ያነሳው ሐሳብ አይደለም። ስለዚህ እግዚአብሔር ነፍስ አለው ማለት ኦኬ የእግዚአብሔር ነፍስ ልክ ከእኛ ጋር አንድ ነው ከተባለ ነው አይደለም፣ ከእኛ ጋር አንድ አይደለም። እንደዛ የሚረዱ ከሆነ የራሳቸውን እግዚአብሔር የራሳቸውን ፈጣሪ አሽቀንጥረው ጥለውታል ማለት ነው። ይሄ ደግሞ የሚያስኬዳቸው አይመስለኝም። ስለዚህ ለራሱ የሚገባው ነፍስ አለው ብለው ከተረዱት እንግዲህ ያው እኛም አላህ Subhanahu Wa Ta'ala ነፍስ አለው ብሎ ማለት የራሱ የሆነ ዛት የራሱ የሆነ መለኮታዊ ማንነት አለው ማለታችን ነው። ካላህ ውጭ ያሉት ነገራቶች በሙሉ ደግሞ ኩሉ መን ዐለይሃ ፋን ናቸው። ኦኬ ሁሉም ምንድነው ጠፊ ነው። በቃ ካላህ ውጭ ያለ ነገር በሙሉ ይጠፋል። ኢላ መን ሻአ ረቡክ ማለት አላህ Subhanahu Wa Ta'ala እንዳይጠፉ የፈለጋቸው አካላቶች አሉ ብለው የሚጠቅሷቸው ነገራቶች አሉ። ኖርማሊ ካላህ Subhanahu Wa Ta'ala ውጭ ያሉ ነገራቶች በሙሉ ይሞታሉ፣ ይጠፋሉ ለማለት ተፈልጎ ነው። አላህ መቼም ሕያው ነው፣ ሞት አይደለም፣ ሞት አይነካውም። ላ ተእኹዙሁ ሲነቱን ወላ ነውም አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም። ኦኬ አሊፍ ላም ሚም ይላል። አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ነዘለ ዐለይከል ኪታብ እያለ ይቀጥላል። ብዙ ቦታዎች ላይ አላህ Subhanahu Wa Ta'ala ሕያው የሆነ አምላክ ነው፣ ሞት የለበትም። ይሄን ይመስላል። ጨምሮ ካለ ጨምሮና ክርስቲያኖች ጥያቄ ካላቸው ጥያቄ ይጠይቁ። ሀሳብ ጨምሩና ካላችሁ ማለት ነው ባጭሩ አድርጉትና ክርስቲያኖች ወገኖች አሉ ይጠይቁ። ክርስቲያኖች ካላችሁ ጥያቄ ያላችሁ አንዳንድ ቁጥር ጻፉሽ ትገባላችሁ። አሽረፍ ኤቨር እስሜዞ ዩቲ ሳዲ የሚጨምሩት ነገር ካለ ጨምሩ። እሺ ሰላም አለይኩም። አውፈን ስልክ እየገባብኝ ነበር እስከፍተው አሁን ነፍስና ሩህን እንለይ። አላህ Subhanahu Wa Ta'ala ሩህ አለው ወይ? ሩህ የለውም። አላህ Subhanahu Wa Ta'ala የሩህ ፈጣሪ ነው። ተግባባን አይደለ? ሩህን የፈጠረ ፈጣሪ ሩህ አለው አይደለም። ነፍስ አለው ወይ? ነፍስ ይሄ ማለት ይሄ ሩህ የሚባለው ነገር ስፒሪት ነው ወይም መንፈስ ነው። ታውቃላችሁ? ሶል የምንለው ወይ ደግሞ ነፍስ የምንለው ደግሞ እሱ ሰልፍ ነው። ተግባባን አይደለ? ወይም ደግሞ ቅድም እንዳለው ዛት ነው። ስለዚህ ነፍስ አለው ወይ ከሆነ አው፣ ሩህ አለው ወይ ከሆነ የለውም ነው። በደንብ አስተውሉ። ሩህና ነፍስ ልዩነት አላቸው ብያቸዋለሁ። ነፍስ እንዳለው ቅድም ወንድም አህመድ 3 ወይንም ከዛ በላይ የቁርአን አያዎችን ጠቅሶ ነግሮናል። እኔም ጨምርላችኋለሁ ከፈለጋችሁ ማለት ነው። ነገር ግን ሩህ አለው ወይ ካላችሁ አላህ Subhanahu Wa Ta'ala የሩህ ፈጣሪ ነው። ሩህ የለውም። ሩህን የፈጠረት ፈጣሪ ሩህ አለው ማለት ይከብዳል። እንደዛ የሚልም ነገር የለም። ዑለማዎች ራሱ ይመስሉ ዑለማ ወይ እጅመቱል ዑለማ ያንን ነገር ዲክሌን አድርገዋል። ሩህ አለው የሚለውን ዲክሌን አድርገዋል ማለት ነው። የፍትዋ ክታቦችን ከፈለጋችሁ ከፍተን ማሳየት እንችላለን። ነፍስ አለው ወይ ላላችሁ ሰዎች አዎ ነፍስ አለው። ነፍስ ግን እንዳንተና እንደኔ ቅድም እንዳልኩ በሲስተም በኦርጋን በምን የተጠራቀፈ ምናምን ይሄ የእጅ ስሪት የሆነ አይደለም። ሰልፍ ከሆነ አዎ አለው። ሩህ ካልከ ሩህ የለውም። የሩህ ፈጣሪ ነው። ይህን ይመስላል። ወንድም አህመድ ይሄን ፓርት እንዝጋው አይደል? ወደ መጽሐፉ እንግባ። በቃ ጨረስን እኮ አይ ቲንክ ቀጥል። ነገራችን ላይ እንደዚህ የዚህ ሁሉ ጥያቄ መንስኤው ኢየሱስን አምላክ ለማድረግ ነው። አሱ እናወራበት አይደል? በዚህ ወይስ ሰዎችን እናስገባ? የቱ ይሻላል? በኖርማሊ በቂ ነው። አንድ ሁለት ከመጽሐፍ ቅዱስ ታወራበትና ክርስቲያኖች ካሉ ይጠየቁና ጠይቀው ይጠየቁ አይሻልም? እንደዛ ይሁን። እሺ እንደዛ ይሁን። ወገኖች ካላችሁ ግቡና ጠይቁ። እኛም እንጠይቃችኋለን እና ኑ እዛው ደግሞ ምንድነው ይሄ የዚህ ሁሉ በነገራችን ላይ ዙሪያ ሁሉ ምንም አይደለም፣ ኢየሱስን አምላክ ለማድረግ ነው። እኔ የሚገርመኝ ወደ ቁርአን ይገባሉ፣ ወደ መጽሐፍ ቅዱስ ይገባሉ፣ ወደ ተልሙድ ይገባሉ፣ ወደ ሎጂክ ይገባሉ፣ ወደ ፋላሲ ይገባሉ።
በቃ ምንም ይሄ ጀስት ምንም ግራመር ላይ ያለ ነገር ዶክትሪን ላይ ያለ ነገር ዶክመንተሪ ላይ ያለ ነገር ሂስቶሪካል ያለ ምንም አይቀራቸውም። ነገር ግን እኛ በአንዲት ቃል እናፈርሳለን። ኢየሱስ እኔ ራሴ አምላክ ነኝ ያለበት አምጡ ስንላቸው ላ አድሪ ይላሉ። ያ የፋላሲ መጽሐፍ፣ ያ የሎጂክ መጽሐፍ፣ ያ የክሪቲካል ቲንኪንግ መጽሐፍ፣ ያ የሳይንስ መጽሐፍ ሁሉ ገደል ይገባል። እና አሁን እዚህ ወደ አላህ መምጣታቸው ያው ለኢየሱስ ነፍስ አለው ለአላህ ነፍስ አለው። ስለዚህ ሁለቱም አምላክ ናቸው። ትቀልዳላችሁ እናንተ። ለማንኛውም ሰው አስገቡ። እሺ ጥያቄ ያላችሁ ክርስቲያኖች አላችሁ? ተሻለ መጥቷል። ተሻለ እንዴት ነህ? ሰላም ላንተ ይሁን ተሻለ። ዙፋን ሁሉ ነፍስን ዛኢቀቱል መውት ሲል አላህ ሱብሓነሁ ወተዓላ ሸይ የምንለው ነገር አለ በአረብኛ ግራመር። ተሻለ ድምጽ እየረበሸ ነው። በግራመር ሸይ የምንለው ወይም ደግሞ በእንግሊዝኛ ኤክሰፕሽን የምንለው በአማርኛው አንጻራዊ የምንለው ነገር አለ። ወይ ነገር አንጻራዊ አኳያ ይባላል ይመጣል ቁርአን ላይ። ለምሳሌ አላህ ሱብሓነሁ ወተዓላ ህይወት ያላቸውን ነገራቶች ሁሉ ከውሃ ፈጠረ ብሎናል አይደል? ህይወት ያላቸው ነገራቶች 70%ቸው ውሃ ነው። ያው ያ ማለት ሌላም የሆኑ እንትኖች አሉ ማለት ነው። ሌላ የሆኑ ኤሌመንቶች አሉ የሰው ልጅ የተፈጠሩበት ማለት ነው። ስለዚህ ህይወት ያላቸውን ነገራቶች ሁሉ ከውሃ ፈጠርን ሲል ምንድነው? ኤክሰፕሽን ነው። ሌላ መጽሐፍ ቅዱስ ላይ ያለ በአፍ ሁሉ የሚገባ በዳዲ በኩል ይወጣል ይላል። በአፍ ሁሉ የሚገባ ነገር ግን አይደለም። ኒውትረንት ውስጥ ላይ ይቀራል። ራፌጅ ነው በዳዲ በኩል የሚወጣው። ተግባባን? ይሄ ምን ይባላል? ኤክሰፕሽን ይባላል ማለት ወይም አንጻራዊ ይባላል ማለት ነው። ገባሽ? ከአንጻራዊነት አኳያ ይወራል። የሆነ ነገር አንጻራዊነት አለው። አንድ ሰው እጁን ሙሉ በሙሉ ቆረጠ ብሎ ቢወራ ያቺ ጣቷን ቆረጣት ነው እንጂ ሙሉ እጁ ተቆረጠ አይደለም። ራሱን ሳተ ቢባለው ሰው ራሱን ለጊዜው አያውቅም ነው። ይሄ ኤክሰፕሽን እንለዋለን። እሺ ያውክቲ ለጥያቄሽ ነው። ሁሉ ነፍስን ዛኢቀቱል መውት የምንለው ሁሉ ነፍስ ሞትን ቀማሽ ነው ካልን ታዲያ እንዴት ነው ላልሽው ነው ቁርአን በኤክሰፕሽን ደረጃ ወይም በሸይ ደረጃ አለበለዚያ ደግሞ ቅድም ባወራዎች ደረጃ ይመጣል። ለዛ ነው። እሺ